የፓሪስ ከተማ ምልክት የሆነውንና የዓለማችንን ግዙፉ ቅርስ የኤፍል ታወርን ለሽያጭ አቅርቦ ቢሸጠው ምን ይሉታል? ይህማ የማይታሰብ ነው እንደሚሉ እርግጠኛ ነኝ። ነገር ግን በ1925 ዓ.ም ቪክቶር ሉስቲንግ የተባለ ኦስትሪያዊ ግለሰብ ይህንን ድርጊት ፈጽሞታል። እንዲያውም አንድ ጊዜ ብቻ ሳይሆን ለሁለት ጊዜያት። ከዚያም በፓሪስ የሚገኙ 6 ትላልቅ የብረት ነጋዴዎችን እጅግ ውድ ሆቴል ውስጥ በምስጢር ጠራቸው። ለሁለተኛ ጊዜ ሌላ 6 ነጋዴዎችን ሰብስቦ ታወሩን በድጋሚ ሊሸጥላቸው ሞከረ። በዚህኛው ሙከራ ግን አንዱ ነጋዴ ለፖሊስ በማመልከቱ